ሄርሜላ ሌላ ታሪክ ውስጥ ገብታለች። ሩታ አለመኖሯን አውቃ አብርሽ ሩም ሄዳለች። ጭራሽ ከነ ግብረ አበሮቿ በሉት ተሰብስባ ነውና አቤላ ምናምን ጋር የሄደችው ሩት በቃ አትወድህም በሌለችበት አብርሽን እንደውም ታውቃላችሁ። አብርሽ እኮ ሲጀመር ደስተኛ አይደለም፣ ሄርሜላ ጋር ነው ደስተኛ የሆነው። አስቡት። በዛ ላይ አሁን ሩትዬ ሳትኖር ሄርሜላን ሲያገኛት ሀሳቡን ነው ቆየር የሚያደርገው። ምን ይፈጠር ይሆን? አብርሽ እኮ ሲጀመር ሁለት ልባ ሆኗል። ወይ ሩታ ጋር አይሆን ኦልሬዲ ሄርሜላ ጋር ነው በቃ ደስተኛ የሚሆነው። ወይም እኛ እንስማማና ለሩትዬ ሌላ ሰው ፈልገን ወይ ሄርሜላ ጋር በቃ ይቀጥሉ። ምክንያቱም ትናንትና እንደዛ ተመካክረው ሩታ አስደስታን ያን የመሰለ ቪዲዮ ሰርተው አብርሽ ተጨንቆ ሊሞት ለምን ሄርሜላ ሄደች ለምን ሄደች እያለ አይታችኋል፣ ጉዱን ማለት ነው። አሁን ደግሞ ሩትዬ በሌለችበት ሄርሜላ ስትመጣ አስቡት። አብርሽ በአንዴ ነው ሀሳቡን የሚቀይረው፣ በአንዴ ነው ሄርሜላ ጋር የሚሆነው። ምክንያቱም ሄርሜላን ይወዳታል፣ ሄርሜላ ጋር ደስተኛ ነው። ሄርሜላ እኮ ማታረገው ጉድ የለም ሀባይቢ። ወይኔ ጉድ ሁነናል። ሩታ ድረሽ እንደው ሩትዬ ይሄ ቪዲዮ ሳያልቅ ቶሎ ድርስ ብላ ታዋርዳት ሄርሜላን። ጭራሽ አለመኖሯን ጠብቀው የወጣችበትን ታይም አይተው ነው የመጡት። ተሰብስበው ነው ደግሞ። አንዱ አሽቃባጭ አቤላ ነው፣ አንዱ አሽቃባጭ አቤላ ነው ሀባይቢ። እንዴ የእሱ ደግሞ ማሽቃበጥ ሩታ አትወድህም ምናምን በቃ ሄርሜላን ሆኖ ቁጭ እኮ አለ። የእውነት አቤላ ግን እናገኝካለን፣ ጠብቅ፣ ቀንክን ጠብቅ አቤላ። ሄርሜላስ እሺ አንዴ ተነክታለች፣ አንዴ ጤነኛ አይደለችም። ህዝቡ ዓለም አቋታል። የአቤላ ማሽቃበጥ ግን ምንም የሚሉት ነው። እስኪ ኮሜንቱ ሀሳባችሁን። እኔ ጨነቀኝ። ምን እየተካሄደ ነው? ትናንትና በቃ ከህይወታቸው ወጣች እርፍ ብለን በቃ ሳንጨርስ፣ አሁን ደግሞ ሌላ ጉድ አቤላና ሄርሜላ ይዘውብን መጡ። አብርሽ ደግሞ በቃ አንገቱን ድፍት ምናምን እያደረገ ነው። ኦማይ ጋድ እንደ የሌለ ነው እንደሚወዳት ሄርሜላን አላበዛውም እንዴ? ግን ከምርህ በቃ ልቡ የሚለውን ይምረጥ።